አይነት ነገር ስለማታውቅ ነው እንጂ ዳጣ እንኳንም ነው ያልሰማችሽ። እንዴ በጤናሽ ነው እንደዚህ ታሳብ? አንተ አመረርክ እንዴ? እየቀለድኩ እኮ ነው። ቆይ አንተ እንዲህ ፈራርግ ነው እንደምታስበኝ? ቀልድ ነው ማለት ያው ባልኩ ሰላም እንዳረገሰ በስልክ ነግሬህ ነው። አዎ ብለሽኛል። እና በቃ አሁን ምናምን እያሏት ነው ልጇን አባት ማለት የት ሄደን አታውቀው? ታውቃለች ግን ያው ባሏ እንዲታወቅ አልፈለገችም። በእርግጥ ያው ባሏ አይደለም እና እኔ ባል ሆኜ እንድተውን ነው ያረጋድ። በቃ ሰው እኮ ነው ያልኩህ። በቃ ገብተህ ትተውናለህ፣ ተፍተፍ ምናምን ትላለህ፣ እኔ ነኝ ያስረገዝኳት ምናምን ትላለህ። ከዛ ለኤቢ ምናምን ታስረዳታለህ። ይሄ እኮ ኃጢአት ነው። አይ አይመስለኝም ዳጣ። ለማንኛውም ግን እኔ እንደዚህ የተነገር አላልክም። ሌላም ሰው ወደ እሷ አትሰጅላት። አይመስለኝም። የምትወደኝ እንኳን አይመስለኝም። ሰላም አይ ናታኒ አለመውደድ ነው ብለህ ነው? ያው እንደዚህ አይነት ነገር ላይ ፍላጎት ስለሌላት፣ አንተ ደግሞ ይሄንን ነገር አውቀህ ቅረባት። እሺ እስቲ ሞክራለሁ። ሰላም አንቺን በወድሽ ራሱ መቼ የምትይውን ነገር አላደርግም። በወድሽ እንኳን ያልከው ያሳያችሁ ሁለት ነገር። ናታን በጣም ትልቅ አጣብቂኝ ውስጥ ገብቷል። ምክንያቱ ደግሞ እንግዲህ አብጌል እየዛተችበት ትገኛለች። ወየውልህ በአንተ ምክንያት ዳጣና ሰላምን ከዚህ ቤት በወር ውስጥ ካላስወጣኋቸው እኔ አይደለሁም ብላ ለራሷ ቃል ገብታለች። ናታንም እንግዲህ ተረጋጊ እንጂ እንዴት እንደዚህ ታደርጊያለሽ ቢላትም እንግዲህ ወይዘሮ አብጌል ቆይታ ያለህ እንግዲህ ጠብቀኝ ብላ እንግዲህ ዛቻ ጭምር ቃላቶችን ተናግረዋል ማለት ነው። ውድ ቤተሰቦቻችን ግን ምን ዋጋ አለው? ልጅቷ በጣም ከባድ ልጅ ናት። እሱም እንግዲህ እንደዛ አይባልም። ታይ ሰላምን እንዴት እንደዚህ ትናገሪያታለሽ? አንደኛ ነፍሰ ጡር ነች፣ ሁለተኛ ደግሞ ታላቅሽ ነች እኮ ታይ እንጂ ቢላትም ምን አገባ አንተ ደግሞ ለካ እንደዚህ እሷ መካሪ ሆና ነው ከዳጣ ግርግር ስለምትሄደው። ሲቀጥል ደግሞ ምን እርግዝና ነው ይሄ አባቱ እንኳን የማይታወቅ ልጅ ስትል እንግዲህ ናታን በጣም ነበር የሰቀጠጠውና ኧረ አይባልም ታይ አይባልም ነበር ያላት። ይባላል እንጂ ምንድነው የማይባለው? አንተ ደግሞ ምንድነህ ብላ እንግዲህ ከፍ ስቀርጋ እሱንም ተናግረዋለች። ከዛም እንግዲህ ለካለ እንደዚህ እየተመከርክ ነው ከዳጣ ግርግር ስር የምትሄደው። ከዛ ሲቀጥል ደግሞ እኔ ፊትን ያዞርክብኝ ለካ ለዛ ነው ነበር ያለችውና እኔ ፊቴን አላዞርኩብሽም፣ ሲቀጥል ደግሞ ዳጣ ግር ስርም አልሄድኩኝም። እንደዚህ የምትይው ምን ማለት አስበሽ ነው ቢላትም አይ እሱንማ አየን እኮ እኔማ ክላስ እንኳን ስመጣ እንዴት አድርገህ እንዳስወጣኸኝ ታውቃለህ ብትለውም በነገራችን ላይ በወድሽም ባልወድሽም ኢቨን እንኳን በወድሽ ራሱ ወድቼሽ ቢሆንም እንኳን ለራሱ ያንን የምታስቢውን ነገር እኔ በጭራሽ ላደርገው አልችልም። ገባሽ አይደለ? ስለዚህ እኔ እሱ ስብእናዬም ሞራኔም አይደለም፣ ይሄንን ደግሞ እመኒኝ ብለው ነበርና ሲላት እሱ እውነትህን ነው የምርህን ነው አይደለ? ጭራሽ ብትወደኝ እንኳን ከኔ ጋር እንደዛ ማድረግ አትፈልግም እንዴ ስትለው አዎ ማድረግ አልፈልግም ሲላት እሱን እንግዲህ ጠብቀኛ እንግዲያው ከዚህ ቤት ሰላምንና ዳጣን ድራሻቸውን ሳጠፋቸው የዛን ሰዓት ታገኘኛለህ ነበር ያለችውና እንዴ ለምን በምን ምክንያት ስትለው በአንተ ምክንያት ከዚህ ቤት ካላስወጣቸው እኔ አይደለሁም ብለዋለች። እንግዲህ ናታንም መቼም ያሳካልሽ ብዬ ልልሽ አልችልም፣ ፈጣሪ ልቦና ይስጥሽ ብሎ ነው ጥሯት ሄደው። ምክንያቱ ደግሞ ይሄን ልትል ያለችበት ያው ሰላምና ናታን እያወሩ ነበረ። አንድ ላይ ቁጭ ብለው እያወሩም የነበረው ምንድነው ዳጣን አትራቃት፣ ዳጣ በጣም ምርጥ ልጅ ነች ምናምን ብቻ እንደዚህ አይነት የፍቅር ህይወት ከዳጣ ጋር ብትጀምሩ ተጠቃሚ ትሆናለህ እንጂ አትጎዳበትም። ዳጣ ማለት በጣም ቆንጅዬ፣ አስተዋይ፣ ሁሉን ነገር ህይወትን ቀለል አድርጋ የምታይ አርቅ አሳቢ፣ አስተዋይ ምርጥ ልጅ ነች እና ዳጣ በጣም ቆንጅዬ ልጅ ናት። አንተ ደግሞ በጣም ጎበዝ፣ በሳል፣ ጠንካራ በቃ አእምሮህን በደንብ የገነባህ ልጅ ነህና አንተና እሷ ብትጣመሩ በጣም የሌለ ነው የምታምሩት ብላ ነበረ እያለችው የነበረው ሰላም። እሱም ብቻ ሳይሆን ዳጣንም እንዲህ ናታን ያለ ልጅ አይገኝም እና አትራቂው ቅረቢው ነበር ያልቻት። እኔ እኮ መቅረብ ፈልጋለሁ እንዲርቀው ፈልጌ አይደለም፣ ግን ደግሞ ከሚያድርብኝ ተጽዕኖ በተለይ አብጌል ያላት ስሜት በጣም ከባድ ስለሆነ ከእሱ አንጻር ምንም ማድረግ ስለማልችል ነው እና ለዛ ነው እኮ ሰላምዬ ተረጅኝ ብላ ነበር ያለቻት ማለት ነው። ዳጣም ቢሆንም ደግሞ አንዴ ያለፈን ነገር
እንትን እንዳይሆንብሽ ህይወትሽ እንዳለ ሆኖ አትራቂው፣ ቢያንስ ተረጂው ያለውን ነገር ከጎኑ አትራቂ፣ ምክንያቱም ለሱ ይፈልግሻል፣ ታስፈልጊዋለሽ ብላ ነበር ያለቻት። ከዛም በተመሳሳይ ናታን እንደዛ ስትለው ነበረና ናታን እሺ እንግዲህ ሰላም ሞክራለሁኝ እያለ እያወሩ እያለ እንግዲህ አቢጌል ያንን ስለሰማች ነው እንግዲህ ያን ሁሉ መከራ ስታደርስበት የነበረው። እሱም እንግዲህ በመጨረሻ ብድግ ብሎ ጥሏት ነው የሄደው። ሰላምንም አንቺን ወየውልሽ ብላ ስትዝትባት ነበረ። ለካ ጠላቴን አባቴ ቤት አስቀምጬ እግሬ ስራ አስቀምጬ ነው የምለፈው ነበር ያለቻት። ሰላምም እንግዲህ እኔ ጠላትሽ አይደለሁም ተይኝ ብላ ነበር ተነስታ የወጣችው። ውድ ቤተሰቦቻችን ያው እሱም እንግዲህ ነገሩን ሌላ ከበድ አድርጎታል። ከዚህ ደግሞ መሳ ለእናቷ ነው የምትናገረው። እሱ ነገር ደግሞ በጣም ከባድ ነው። ውድ ቤተሰቦቻችን ሌላው እንግዲህ ጋሽ ደረጀና ወይዘሮ ማርታ ሰላምን ቁጭ አድርገው ጠይቀዋት ነበረ ስለ ልጇ አባት ለምን እንደማትናገርና መናገር እንዳለባት እንግዲህ ድጋሚ ቁጭ አድርገው ይዘዋት ነበረ። እሷም እንግዲህ አይ እኔ ምንም መናገር አልፈልግም፣ ሲቀጥል እናንተን ማስቸገርም አልፈልግም፣ አልፎም ደግሞ እኔ እየጠረጠራችሁኝ እንዳይሆን የአቢጌልን ወሬ ሰምታችሁ እናንተን ጠረጠራችሁኝ እንዴ ነበር ያለችውና ወይዘሮ ማርታ እንዴ በስመ አብ እንዴት ነው የምጠረጥርሽ? ሲቀጥል ልጠረጥርሽስ ብል ራሱ እንዴት ከማን ጋር ነው ልጠረጥርሽ የምችለው? ስለዚህ ታይ እንጂ እንዴት እንደዚህ ታደርጊያለሽ? ሰላም እኔ እያልንሽ ያለነውን ነገር ለምን አትመልሽም? እኛ ደግሞ የጠየቅሽን ማድረግ እሺ ብለሽ ማድረግ አለብሽ እንጂ እንዴት ነገሩን ወደ ሌላ ልትወስጂው ቻልሽ? እንዴት ሊሆን ይችላል? በዛ ላይ ጎረቤት ያሳማል እኮ ይህን ነገር እንዴት አስበሽ ሆኖ ስትላት እንግዲህ ሰላም ጎረቤት ደግሞ እኔ ከቤት አልወጣ እንዴት ሊያማኝ ይችላል ስትል እንዴ ችግሩን እኮ ከፍ የሚያደርገው ደግሞ እሱ ነው። ከቤት አለመውጣትሽ ደግሞ ሌላ ሀሜት እንዲታማ ያደርጋል። ስለዚህ ተይ ሰላም እንደዛ አይሆንም ብላ ነበር ያለቻት። ሰላም እንግዲህ ያው የቸገረ ነገር ለባላይ ነገር ነው የሚባለው የቸገረ ነገር ሆኖባት እንግዲህ ማርገዟን ብትፈልገውም ግን እንደዚህ አይነት ቻሌንጅ ያመጣብኛል ብላ አልጠበቀችም። እውነታው እንዲያትናገር ጋሽ ደረጀ ልጁ የተረገዘው ከጋሽ ደረጀ ነው። እንግዲህ ከጋሽ ደረጀ ጋር ነው ብላ እንዲያትናገር በጭራሽ ማሰብ ራሱ ማትፈልገው ነገር ነው። ሲቀጥል እሱ ራሱ ጋሽ ደረጀ ይሄን ነገር እንደዚህ ሆኗል ቢባል ከየትም ሊያመጣው አይችልም ማለት እንዴት? ምክንያቱም ሰውየው ይዘ በሰዓቱ ሰክሮ በነበረበት ሰዓት ላይ ነው የሆነው። ሌላ ደግሞ ሰው ከሌሎ ብላ እንዲያታመጣ በህይወቷ ውስጥ ማንም ሰው የለም። ኢቨን እንኳን አባት ነው ብሎ እንኳን ለስም የሚመጣ ሰው የለም። ለምን ቤተሰቦቿም ክፍለ ሀገር፣ በዛ ላይ ደግሞ ከወጣች በጣም ረጅም ጊዜ ስለሆናት ከቤትም ወጣ ስለማታውቅ እንደዚህ የምትቀራረበውና ጓደኛ እንኳ ሰው ስለሌላት በዛ ምክንያት ነው እንግዲህ እሷም የተቸገረችው። እንግዲህ ዳጣን ሰው ፈልጊልኝ ብላት ነበረ። ዳጣ ሜዳ ሞገስን ጠይቃላት ነበር። ሞገስ ደግሞ እንደ ይሄ ነገር እኮ ሊሆን አይችልም፣ በጭራሽ እኔ መጀመሪያ አጽያት ነው ይሄን አላደርግም፣ ሲቀጥል ደግሞ ሌላ ሰው ራሱ ፈልገሽ ይዘሽ መሄድ የለብሽም፣ ምክንያቱም ይሄ ነገር ቆይቶ ቆይቶ ሌላ ነገር ይዞ ይመጣል። ለምንድን ነው እሷ መናገር ያልፈለገችው? ከቻለች መናገር፣ አለበለዚያ ደግሞ መናገር ካልፈለገች አለመናገርም መብቷ ነው። ምንድን ነው ይሄን ያክል የሚያስጨንቃት ነበር ያለውና ሞገስ ልክ ነህ፣ ግን ልጅቷ ስላስቸገረቻት ነው ብዬ ደርስበታለሁ ስላለቻት ያንን ነገር ለመሸሽ ብላ ነው ነበር ያልሽ ዳጣና እንዴት ደርስበታለሁ ስትላት ፈራች። ማለት እንዴት ልትደርስበት ትችላለች? ሲቀጥል ሰላም ማለት የደበቀችው ነገር አለ እንዴ? የደበቀችው ነገር ካለ አዎ ሊሆን ይችላል ብሎ ነበር ያላትና ሞገስ እኔ እንጃ ሞገስ እንደሱም አለ እንዴ ሊሆን ይችላል አላውቅም፣ ብቻ ግን ምንም ማውቀው ጉዳይ የለኝም ብላ ነው የመለሰችለት። ውድ ቤተሰቦቻችን እሷም እንግዲህ ከዛ በኋላ ያው ቀጥታ መታ ሰላምን ተይ አይሆንም፣ ሰላም ይሄ ነገር ዋጋ ያስከፍለናል ነው ያለቻት። ግን ሰላም ደግሞ ድጋሚ እንግዲህ ወይዘሮ ማርታ ይህን ከጠየቀቻት በኋላ እንግዲህ ነገሮች ትንሽ ቻሌንጅ ሆኑባታል ብዬ አስባለሁ። ግን ነገሮች እንደሚፈቱ ደግሞ ተስፋ እናደርጋለን። ውድ ቤተሰቦቻችን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ በማድረግ እስከ መጨረሻ ድረስ ሀሳብ አስተያየታችሁ ስጡን። ሁሌም አብራችሁ ስለሆናችሁ እናመሰግናለን። ውድ ቤተሰቦቼ ላይክን አትርሱ። መልካም ጊዜ በያላችሁ